ፊልሙ የሚጀምረው ጸጥ ባለ የመኖሪያ መንደር ውስጥ ሲሆን አና የተባለች ወጣት በክፍሏ ውስጥ ቼሎ በመጫወት ላይ ትገኛለች። የእንጀራ አባቷ መጠጥ ይዞ ወደ ክፍሏ ገባ። ክፍሏ ገብቶ ሙዚቃዋን አቋረጣት። ቼሎዋን ከእጇ ላይ ቀምቶ ሊደፍራት ሞከረ። በዚህ ጊዜ አና ተንከባላ በሁለቱም እግሮቿ ገፋችው። እሱም ተንሸራቶ ወድቆ አንገቱ ላይ ባለው የአበባ ማስቀመጫ ተወግቶ ክፉኛ ደማ። አና በድንጋጤ እየተመለከተችው ባለበት እዚያው ህይወቷ አለፈ። ጥቂት ቆይቶ ፖሊሶች መጥተው በቁጥጥር ስር አዋሏት። በፖሊስ ጣቢያው መረጃ ከተመዘገበ በኋላ ለፍርድ ቀረበች። ንጹህ መሆኗን ብትገልጽም ዳኛው ከ4 እስከ 9 ዓመት በሚደርስ የእስር ቅጣት ወደ ታዳጊዎቹ ማረሚያ ቤት እንድትላክ ወሰነ። አና ከሌሎች ታዳጊዎቹ ወንጀለኞች ጋር በባሰ ተጭና ወደ ማረሚያ ቤት አመራች። ከዚያም በሌሎች እስረኞች የደስታ ጩኸት ተቀበላቸው። እንደደረሱም ጠባቂዎቹ የማረሚያ ቤቱን ዩኒፎርም እንዲለብሱ አዘዟቸው። ይህም በእስር ቤት የሚቆዩበት ጊዜ የመጀመሪያ ነበር። እስረኞች ፍራንክ በተባለው የማረሚያ ቤቱ ኃላፊ ቀረቡ። እሱም ደንቦቹን ገለጸላቸው። አና ወደ ክፍሏ ተወሰደች። እዚያም ጃኒ የተባለች ጸጥተኛ አብሯት የምትታሰር ጓደኛ አገኘች። ጃኒ እዛው ማረሚያ ቤት ለ5 ዓመት ያህል ቆይታለች። በዚያው ምሽት መብራት ከጠፋ በኋላ አና ወዲያው ተኛች። ጃኒ ግን ሳይንቀሳቀሱ በዝምታ አናን ስትመለከት አደረች። ጃኒ የራሷን ስሜት ስታረካ የታየች ቢመስልም አና ከእንቅልፏ ስትነቃና ድምጽ ስትሰማ ጃኒ እንደተኛች ሆና አስመሰለች። አናም እንቅልፏን ቀጠለች። በማግስቱ እስረኞቹ ለመዝናናት ወደ ውጭ ወጡ። አና ከሌሎች ጋር በመቀላቀል ስላልፈለገች ለብቻዋ ቆመች። ሆኖም ኮዲ የተባለች እስረኛ ወደ እሷ ቀረበች። ኮዲ ጓደኛ ለመሆን መከረች። በእስር ቤት አስቸጋሪ ሁኔታ ውስጥ ለመኖር የቡድን ጥበቃ የሚያስፈልግ ነገረቻት። አና ግን ለብቻዋ መሆን እንደምትመርጥ ገለጸች። የኮዲን ጥያቄ ውድቅ አደረገች። በምሳ ሰዓት ኮዲና ቡድኗ በድጋሚ ወደ አና በመቅረብ ሌላ እስረኛ ክፉ ሐሳብ እንዳላት አስጠነቀቋት። አና ግን በሁሉም ማስጠንቀቂያዋን ችላ ብላ ሄደች። አና ስትሄድ ኮዲ ከጀርባዋ ገፋቻት። ምግቧ መሬት ላይ ሲደፋ ሙሉ በሙሉ ተሳለቁባት። በዚያው ምሽት አና ወለሉን ስታጸዳ ኮዲና ጓደኞቿ ጨለማ ክፍል ውስጥ አናን ከበቧት። እንዳላከበርሽም ብለው ከሰሷትና ደበደቧት። የቡድኑ መሪ የሆነችው ኮዲ አናን በማስፈራራት ስለ ድብደባው ለማንም እንዳትናገር አስጠነቀቀቻት። ከመሄዳቸው በፊትም ኮዲ አናን በመሳም አዋረደቻት። በጉዳቱ ምክንያት ሕክምና ክፍል ገባች። ነገር ግን በቀልን በመፍራት አጥቂዎቿን አልተናገረችም። ነገሯ ግን ችግሯን ለማረሚያ ቤቱ ለፍራንክ እንድትናገር መከረቻት። አና ምክሩን በመቀጠልም ጥበቃ ፍለጋ ወደ ፍራንክ ቢሮ ሄደች። ሆኖም ፍራንክ ስልጣኑን ተጠቅሞ አናን ለማስገደድ ሞከረ። አና በጣም በመበሳጨት ፍቃደኛ ሳትሆን ቀርታ እያለቀሰች ወደ ክፍሏ ተመለሰች። ጃኒ የአናን ሁኔታ አይታ ፍራንክ ጥቃት አድርሶብሽ እንደሆነ ጠየቀቻት። የተበሳጨችው አናም በእስር ቤቱ ያሉት ሁሉ ባለጌዎች ስትል ሰደበቻቸው። ጃኒ ግን ልታጽናናት ሞከረች። ጃኒ ሁኔታውን ካብራራችላት በኋላ አናን ውብ እንደሆነች በመግለጽ አመሰገነቻት። እንኳ ብታመነታም በመጨረሻ ተቀራረቡ። በማግስቱ ጥቁር እስረኛ አናን ስትከታተል ቆይታ አናን ለማስፈራራት ኳስ ወረወረችባት። አናን በንዴት ወደ ኮዲና ቡድኗ ጋር በመሄድ ቡድኑን መቀላቀል እንደምትፈልግ ነገረቻት። ከመካከላቸው አንዷ ልታቆማት ስትሞክር ጠብ ተነሳ። ጠባቂዎች መጥተው ቢያስቆሟትም አና ለራሷ ለመቆም ያላትን ቁርጠኝነት አሳየች። የትብሎ ኮዲ ለአና እድል ለመስጠት ወሰነች። አና ጥበቃና ክብር ከፈለገች ቡድኑን መቀላቀልና የታዘዘችውን ማድረግ እንዳለባት ነገረቻት። ኮዲ አና ወደ ጸጥ ወዳለ ክፍል ውስጥ ወስዳ መጠጥ ሰጠቻት። ቡድኑን ለመቀላቀል ቀደም ሲል ያስፈራራቻትን ጥቁር ሴት መደብደብ እንዳለባት ነገረቻት። አና ሳወድ በግድ ተስማምታ ሄዳ ሴትዮዋን በመምታት ኃይለኛ ግጭት ውስጥ ገቡ። ግጭቱ እየበረታ ሴት ጠባቂዎች መጥተው አስቆሙት። እንደ ቅጣትም አና ልብሷን አስወልቀው ለ47 ሰዓታት በጨለማ ክፍል ውስጥ ዘጓት። ቅጣቷ ሲያበቃ ፍራንክ ወደ ቢሮ አስጠራት። ፍራንክ በእሷ ላይ ያለውን ስልጣንና በካሜራ እንደሚከታተላት በመግለጽ ደስታውን ገለጸ። የታዘዘችውን ካላደረገች የበለጠ ቅጣት እንደሚጠብቃት አስጠነቀቃት። ፍራንክ በኃይልም አስገደዳት። ፍራንክ ፍላጎቱን ካረካ በኋላ አና በደረሰባት ነገር ተጸጽታ ራሷን ለመታጠብ ሞከረች። በማግስቱ አና የኮዲን ቡድን ተቀላቀለች። እንደ ምልክትም ክንዷ ላይ ንቅሳ ከደረገላት። ሌሎች ሲሄዱ ኮዲ ከአና ጋር ብቻዋን በመሆን የቅርብ ግንኙነት እንዲኖራቸው አደረገች። ኮዲም ጥበቃ እንደምታደርግላት ቃል ገባች። ሆኖም ከቡድኑ አባላት አንዷ ልታያቸው ስትል ኮዲ ወዲያውኑ አባረረቻት። ጥቂት ቆይቶ
ጠባቂ መጥቶ አናን ወደ ክፍሏ ወሰዳት። በማግስቱ እናቷ ልትጠይቃት መጣች። እናቷ ግን ልታበረታት ይቅርና ልታደንቃት አልቻለችም። እናቷ የእንጀራ አባቷን ብላ እንደገደለችው ከሰሰቻት። አና ለማብራራት ብትሞክርም እናቷ አልሰማቻትም። እንዲያውም መታቻት። ጠባቂዎች ጣልቃ ቢገቡም እናቷ እድሜ ልኳን እስር ቤት እንድትበሰብስ ስትረግማት ወጣች። ከእናቷ ጋር የተገናኘች በኋላ አና ኮዲ ጋር ተገናኝተው በዚያ ቅጽበት ቀደም ሲል የነበረችው ጥቁር ሴት በጩቤ ልትወጋት መጣች። ትልቅ ግርግር ተፈጠረ። ሌሎች እስረኞቹም ተቀላቀሉ። ጠባቂዎች መተው ጠቡን ሲያቆሙ አና በድጋሚ ወደ ፍራንክ ቢሮ ተወሰደች። ፍራንክ በካሜራ አይቶ ስለነበር አናን ጠቡን አላስነስተካል ብሎ ከሰሳት። ከዚያም አናን በእጽ እንዲያደነዝዝ አደረጋት። አና በእጹ ደንዝዛ ባለችበት ፍራንክ በድጋሚ ጥቃት አደረሰባት። ወደ ክፍሏ ስትመለስ ባህሪዋ ተቀየረ። በጃኒ ላይ በንዴት ጮኸችባት። ጃኒንም መታቻት። ይህን ያየ ጠባቂ ለፍራንክ ነገረው። ፍራንክም ወደ የባሰ እስር ቤት ልክሻለሁ ብሎ አስፈራራት። አና ጥቃት ከሚያደርስባት ይልቅ ወደ ቤቷ እንድትልካት ለመነችው። እሱ ግን ካልታዘችው የባሰ ቦታ እንደምትሄጂ ነገራት። አና በእድሏ ተስማምታ ወደ ክፍሏ ተመለሰች። ቀስ በቀስም በእጽ ሱሰኛ ሆነች። ወደ ኮዲ ሄዳ እጽ እንዲሰጧት ጠየቀች። ኮዲ ግን ፈቃደኛ ሳትሆን ቀረችና ባረረቻት። አና ግራ በመጋባትም ከጃኒ ጋር ለመታረቅ ቢሞክሩም ጃኒ ግን ራቀቻት። አና እጽ ለማግኘት ለሌሎች እስረኞች ገንዘብ ሰጠች። እነሱም እጹን ሰጧት። አና ስቃይዋን ለመርሳት እጹን መጠቀሟን ቀጠለች። ይህ በእንዲህ እንዳለ ኮዲ አና እጽ እንደወሰደች እንደሆነ አወቀች። ኮዲ ልትመክራት ብትሞክርም አና ከእንግዲህ ያንቺ ጥበቃ ያስፈልገኝም በማለት በኮዲ ላይ ተፋችባት። ኮዲ አናን ከቡድኑ አባረረቻት። አሁን አና ያለ ጥበቃ ብቻዋን ቀርታለች። ጥቁሯ ሴትዮና የቡድኑ አናን ሽንት ቤት ውስጥ አግኝተው ክፉኛ ደበደቧት። አና በድጋሚ ሕክምና ባች። አና በእጽ ሱሰኝነት ውስጥ ጠለቀች። የተዛቡ ምስሎችን ማየትና ቅዠት ጀመረች። ክንዷ ላይ ሙታን የሚል ቃል ተነቀሰች። አና ታመመችና ክፍሏ ውስጥ አስታወቀች። ጃኒ የእጽ አማካሪ እንድታገኝ ብትመክራትም አና በፌዝ ናቀቻት። ይህም ጃኒን አበሳጫት። ቀናት አለፉ። አና በድጋሚ ያጠቃቻትን ሴት ተጋፈጠቻት። ጠቡ ከቁጥጥር ውጭ ሆነ። ጠባቂዎችም ተጎዱ። ልዩ ኃይል መጥቶ ሁለቱንም አቆማቸው። አና በድጋሚ ወደ ጨለማ ክፍል ተላከች። ስትወጣ ኮዲ መታ ጃኒን አና ፊት አዋረደቻት። አና ግን ቆራጥ በመሆን ኮዲን ተቃወመቻት። ኮዲ እንድትዋት ነገረቻት። በዚያው ምሽት ጃኒ አናን በማጽናናት አብረው አሳለፉ። በማግስቱ ጃኒ እጽ እንዳትጠቀም ልታሳምናት ሞከረች። አና ግን አልሰማቻትም። አና እጽ ልትጠቀም ስትል በጸጥታ ቆመች። ይህም አናን አበሳጫትና ጩኸት ተነሳ። ፍራንክ መጥቶ ሊያረጋጋት ሞከረ። አና በተሰበረ ብልቃት ራሷን ላጠፋ ስትል ፍራንክ ሊይዛት ሲሞክር ፊቱ ላይ ተቧጨረ። አና ተይዛ በድጋሚ ወደ ጨለማ ክፍል ተላከች። በዚህ ጊዜ ረጅም ጊዜ ቆየች። ተስፋ በመቁረጥም በምግብ ትሪ ራሷን ጎዳች። ጠባቂዎቹም አግኝተው ለሕክምና ወሰዷት። ስትነቃ ዶክተር ሃን የሚባሉ የስነ ልቦና ሐኪም እንክብካቤ ስር መሆኗን አወቀች። አና ለዶክተሯ የደረሰባትን በመግለጽና ስቃዩን ሁሉ ነገረቻት። ዶክተሯም ረዳቻት። ወደ ተራ እስረኞች ክፍል ተመለሰች። እናቷን ለማግኘት ጠየቀች። እናቷ መታ ይቅርታ ጠየቀቻት። አና የኮሌጅ ትምህርቷን እንድትቀጥል የምትረዳ ቃል ገባች። እናቷም ቤቷን ልትታጣ እንደነበር ተረዳች። እናቷ ቀደም ሲል የሰራችውን ስህተት ተረዳች። አናም ተስፋ ማግኘት ስትጀምር ፍራንክ በድጋሚ ወደ ቢሮ ጠራት። ፍራንክ እንዳልተለወጠ አሳያት። አና ግን ለውጥ ለማምጣት ወሰነችና ክንዷ ላይ የነበረውን የቡድን ንቅሳት አጠፋች። ጃኒ ድጋፏን ገለጸችላት። በምሳ ሰዓት ኮዲና ቡድኗ ፈዙባት። በዚያው ምሽት ፍራንክ አናን አስጠራት። ፍራንክ ቼሎዋን ይዞ እየጠበቃት ነበር። በእስር ቤቱ የችሎታ ማሳያ ውድድር ላይ እንድትሳተፍ ነገራት። አና እሺ ብላ ተስማማች። ቼሎውን ስትጫወት ለጥቂት ጊዜ ሰላም አገኘች። ሆኖም በማግስቱ ሞተሻል የሚል መልእክት ደረሳት። ኮዲና ቡድኗ አናን አድፍጠው ያዟት። ንቅሳቱን በማጥፋቷ ተቆጡ። ኮዲ አናን በምላጭ ፊቷን ሰነጠቀችው። አና ሕክምና ክፍል ገባች። ፍራንክ መጥቶ ኮዲ ነቀጣታለሁ ብሎ ቃል ገባል። ሆኖም ነርሷ ፍራንክ አናን አላግባብ እየነካት እንደሆነ ተገነዘበች። ነርሷ ፍራንክ ለባለስልጣናት እንደምታሳውቅ ለአና ነገረቻት። ፍራንክ ግን በካሜራ ይሰማቸው ነበር። ፍራንክ ሌላ እስረኛ አዞ ነርሷን አስገደላት። አና ይህን ስትሰማ በጣም አዘነች። ፍራንክ አናን ጠርቶ ለነርሷ ሞት ኮዲ ተጠያቂ እንደሆነች ነገራት። አናንም ማስፈራራቱን ቀጠለ።
በችሎታ ማሳያ ውድድሩ ላይ አና ድንቅ ብቃት አሳየች። ተመልካቾችም አደነቋት። ፍራንክ በአድናቆት ስም በሚቀጥለው ወር የይቅርታ ችሎት እንደሚኖር ነገራት። ነገር ግን ለዚህ ምትክ አና ራሷን እንድትሰጠው ጠየቃት። ፍራንክ ፍላጎቱን አሳካ። አና ወደ ክፍሏ ተመልሳ ለጃኒ ነገረቻት። ጃኒም ፍራንክን እንዳታምነው አስጠነቀቀቻት። አና ፍራንክን ለመቀበል ወሰነች። ወደ ኮዲ ሄዳ እርዳታ ጠየቀች። ኮዲም ተስማምታ ድብቅ ካሜራ ሰጠቻት። አና የፍራንክን ግፍ በድብቅ ቀረጸችው። በይቅርታ ችሎቱ ቀን ፍራንክ አሁንም መጨረሻ ጥቃት ፈጸመባት። አና ሁሉንም ነገር በቀረጻ መያዟን አላወቀም ነበር። ከዚያም አና በባለስልጣን ፊት ቀረበች። አና መታረሟን ስትገልጽ ፍራንክ ግን ተቃወመ። በዚህ ጊዜ አና ቀረጻውን አውጥታ ግፉን አጋለጠችበት። ባለስልጣናቱ ደነገጡና ፍራንክን በቁጥጥር ስር አዋሉት። አናም በነፃ ተለቀቀች። ባለስልጣናቱ ይቅርታ ጠየቋት። አና ከመሄዷ በፊት ለጃኒና ለኮዲ ምስጋናዋን አቀረበች። እናቷ በደስታ ተቀበለቻት። በመጨረሻም አና በትልቅ መድረክ ላይ ቼሎ ስትጫወት እናቷ በእንባ ስታደንቃት ይታያል። ፊልሙ በዚህ ያልቃል። ሁላችሁም ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።